ጸጉራችሁ እየረገፈ ለሚያስቸግራችሁ እንዲሁም ደግሞ እየተበጣጠሰ ለሚያስቸግራችሁ ከፊታችሁ እየሸሸ ለሚያስቸግራችሁ በጣም ቆንጆ እንዲሁም ደግሞ ሽበት ላለባችሁ በጣም አሪፍ የተምር ዘይት አብረን እንሰራለን። በጣም ቀላል ነው። እንደምትወዱ ተስፋ አደርጋለሁ። ቪዲዮውን አብረን እንስራ። ቤተሰቦቼ እዚህ ጋር እንደምትመለከቱኝ ተልባ አዘጋጅቻለሁኝ። ተልባ አለኝ እዚህ በደንብ አድርጌ አጥቤ ያዘጋጀሁት የተምር ፍሬ ያለኝ እንደምታዩት በደንብ ሆኖ ደርቋል። አዘጋጅቼ ነው ሁሉንም ያመጣሁት ማለት ነው። የተምር ፍሬውን በደንብ አድርገን እንቆለዋለን። በጣም ጥቁር ማለት የለበትም፣ በጣም ደግሞ ነጭ መሆን የለበትም። በጣም ቀላል ነው። በጣም ቆንጆ ነው። የእውነት ነው የምላችሁ። በጣም ለውጥ ታውበታላችሁ። በተለይ ጸጉራችሁ እየረገፈ ለሚያስቸግራችሁ እንዲሁም ደግሞ ሽበት ላለባችሁ የእውነት በጣም አሪፍ ነው። በተለይ ፈሳሽ ቅበት ለሚስማማችሁ በጣም ቆንጆ ነው። በዚህ መልኩ በደንብ አድርጌ ቆለዋለሁ። ስትቆሉት ማለት ነው ሽታው ራሱ በጣም ቆንጆ ነው እና ቡና ከለር የሚወጣው ወዙ ራሱ እንደምታዩት በጣም አሪፍ ነው። ለቅንድባችሁ ብታደርጉት ለብዙ ጥቅም አለው እና በዚህ መልኩ እንደዚህ ቆልቼዋለሁ። ከቆላሁት በኋላ ፈጨዋለሁ ማለት ትንሽ በረድ ማለት አለበት። ትኩሱን ወዲያው እንትን ካላችሁት ላይ ፈጭ ይችላል ማለት ነው። እንደዚህ መፍጫ ከሌላችሁ በሙቀጫ ውቅጥ ማድረግ አለባችሁ። ይሄንን ይመስላል። እኔ ግማሽ እያረኩ ነው የፈጨሁት። ከዛ ነፋዋለሁኝ ማለት ነው። እንደምታዩት ይሄንን ይመስላል የተምር ፍሬው የቆላሁት ማለት ነው። እዚህ ጋር ደግሞ ቅርንፉድ አለኝ። እነዚህን ካዘጋጀው በኋላ ቅርንፉዱን ትንሽ ሸርከት አድርጌ ፈጨዋለሁ። አንድ ላይ መፍጨት ትችላላችሁ፣ ግን እኔ ለየብቻ ነው ያዘጋጀሁት። ችግር የለውም አንድ ላይ ስለምናቀላቅለው ማለት ነው። ያዘጋጀነውን የተምር ፍሬ የፈጨነውን ዱቄቱን እንጨምራለን። እንዲሁም ደግሞ ያዘጋጀነውን የቅርንፉድ ታውቃላችሁ፣ ለጸጉራችን በጣም ቆንጆ ነው። ለደም ዝውውራችን በጣም አሪፍ ነው። እንዲሁም ተልባውን እንጨምራለን ማለት ነው። እኔ ለአንድ ሰው ለሁለት ሰው የሚሆን ነው የምሰራው፣ ብዙ አልሰራም። እንደምታዩት እንደዚህ አድርጌ ሁሉንም በአንድ ላይ አዋህደዋለሁኝ። ከፈለጋችሁ እናንተ ተልባውንም አመስ አድርጋችሁ እንትን ማለት ትችላላችሁ። ሸርከት አድርጋችሁ ትፈጩትና መጨመር ትችላላችሁ። ለምን ስለምታቀሉት ችግር የለውም በኋላ ላይ ማለት ነው፣ በጨርቅ ስለሚጠል። እንደዚህ እናደርገውና በደንብ ዘይቱን እንዲሁም ደግሞ ኮኮናት ኦይል ቀላቅይበታለሁ። አንድ ላይ ነው የጨመርኩት። ኮኮናት ኦይል እና ዘይቱን የተጠቀምኩት በደንብ አድርጌ እንደዚህ ካደባለኩት ካዋርኩት በኋላ ቢያንስ ለግማሽ ሰዓት የሚሆን ሰዓት ላይ ጥደዋለሁ። ሙቅ ውሃ አድርጌ ብረት ድስት ላይ እንደዚህ እንደምትመለከቱት ከብረት ድስት ላይ አደርግና የፈላ ውሃ ጨምሬ በደንብ ሙቅ ውሃው እስከ ዘይቱ ድረስ ቢደርስ በጣም አሪፍ ነው። ዘይት አለበት ድረስ ማለት ነው። እንደዚህ በደንብ አድርጌ ሰዓቴን ቅንስ አደርግና ቢያንስ ለግማሽ ሰዓት ከቻላችሁ ለአንድ ሰዓትም ቢሆን በጣም አሪፍ ነው። ቀስ ብሎ እሳታችሁን ቅንስ አድርጋችሁ በዚህ መልኩ በደንብ ሆኖ እንዲብላላ እንዲዋሃድ እና ደግሞ ከውስጥ ያለው የተልባውን እንዲሁም ደግሞ የተምሩ ፍሬ ዱቄቱ እንዲሁም ደግሞ ቅርንፉድ እሱ በደንብ ሆኖ ይብላላችኋል ማለት ነው። ይሄ እኔ ያቆየሁት ለ24 ሰዓት ነው ያቆየሁት። እናንተ እንደዚሁ አድርጋችሁ ስትፈልጉም እያጠለላችሁ መጠቀም ትችላላችሁ። የበለጠ እየወፈረ ነው የሚሄደው። የምታስቀምጡበት እቃ ደረቅ ከሆነ አይበላሽባችሁም፣ ግን እርጥበት ካለው ዘይት ስለሆነ ይበላሽባችኋል ማለት ነው። ምክንያቱም መጀመሪያ ስትሰሩ ዘይቱን ጥንቃቄ ማድረግ አለባችሁ። እቃችሁ ንጹህ መሆን አለበት። እንደገና ደግሞ ደረቅ መሆን አለበት። በተለይ እኔ የተጠቀምኩት እንደዚህ አይነት ድዛዝ ቢኖራችሁ በጣም ቆንጆ ነው። ክዳኑ ራሱን ችሎ ክዳን ስላለው ማለት ነው። እና በዚህ መልኩ እኔ ያጠለልኩት በፀጉር መሸፈኛው አለ አይደለ? በሱ ነው ያጠለልኩት። ጨርቅ ካላችሁ በጨርቅ ማጥለል ትችላላችሁ። እናንተ ቤት ባላችሁ የዘይቱን ውፍረት እያያችሁት ነው ሳጠለው ማለት ነው። በጣም ቆንጆ ነው። በጣም ማለት ነው። በጣም ወፍራም ነው። ለምን እሳት ላይ አድርጌው ለግማሽ ሰዓት ለአንድ ሰዓት የሚሆን እሳቱን ቅንስ አድርጌ የተልባው እንትን ብሏል። በደንብ ሆኖ በሙቀቱ ተብላልቷል ማለት ነው። ስለዚህ ተልባ ደግሞ በባህሪው የመወፈር ባህሪ አለው እና ይህንን ይመስላል። የእውነት ነው የምላችሁ፣ ያልጠበቅኩት ነው የሆነው። በጣም ወፍራም ዘይት ነው የሆነው።
በጣም ቆንጆ ነው። እናንተ ልክ ፀጉራችሁን ልትታጠቡ ስትሉ በደንብ አድርጋችሁ ተቀቡት። የእውነት ለውጥ ታያላችሁ። በተለይ ደግሞ ሽበት ለሚያስቸግራችሁ እዚህ ጋር እንዲሁም ደግሞ ፀጉራችሁ እርግፍ እያለ ለሚያስቸግራችሁ በጣም ቆንጆ ነው። ሞክሩት። በነገራችን ላይ የተምር ፍሬ በጣም ብዙ ጥቅም አለው። እሱን በሌላ ቪዲዮ ይዤላችሁ እመጣለሁ። ለቅንድባችሁም በጣም ቆንጆ ነው። ቅንድባችሁ በጣም ስስ የሆነ ካላችሁ ለዛ ራሱ በጣም ቆንጆ ነው። በጣም አሪፍ ነው። እንዲሁም ደግሞ ግንባራችሁ በጣም እየሸሸ ላለ በተለይ የእውነት ነው የምላችሁ እኔ አሁን 1 ሳምንት ሞክረውና ተመልሼ ለውጥ እያየሁ ማለት ነው። በቃ ካሁን በኋላ ለውጥ አይቻለሁኝ ብዬ የማቆምበት ባህሪ አይደለም። ግን ማቆም የለብንም ከኔ ጀምሮ ማለት ነው። ትንሽ ለውጥ ካየሁኝ በቃ ያደገ ነው የሚመስለኝ፣ እተወዋለሁ። እንደዛ አይነት ባህሪ ያለን ብዙዎቻችን እንሞክረውና ግን ደግሞ ትንሽ ለውጥ ካየን በዛው የማንቀጥል ልጆች አለንና ብንቀጥልበት በጣም ቆንጆ ነው። እንዲሁም ደግሞ ከኔ ከቅባትም ከሌላ ውህድ ጋም አዘጋጅቼ ይሄንን አብሬ እያቀላቀልኩኝ የምጠቀመውም አለ። እሱም በሌላ ቪዲዮ አመጣላችኋለሁኝ። የኔ ፀጉር በተፈጥሮ በጣም ስስ ነው። ሁለተኛ እንደገና ደግሞ በጣም ነው የሚሰተረው ማለት ነው። ከጫፍ ጫፉ ወደ ላይ ነው የሚሰተረው። የሆነ ቀጥ ያለ አይደለም እና በጣም አሪፍ ነው። ሞክሩት ለዚህ ራሱ ማለት ነው። በነገራችን ላይ ብጉርም እየወጣብኝ ነው። ብጉር እንዲሁም ደግሞ ማዳት ነው ምንድነው እዚህ ጋር ብቻ የሆነች ጠባሳ ነገር አለች። ለሷ ማስለቀቂያ ካላችሁ እስኪ ንገሩኝ። ይህን ይመስላል። በዚህ መልኩ በደንብ አድርጌ ፀጉሬን ቀስ አድርጌ እንትን እያልኩኝ ማለት ነው እየከፈልኩ ውስጡን በደንብ አድርጌ እቀባዋለሁኝ። በተለይ እንደኔ ስስ ፀጉር ላላችሁ ያበዛል፣ ያበቅላል። በጣም ቆንጆ ነው። እንዲሁም ደግሞ እንደኔ በራ ላላችሁ እሱ ራሱ ጠንክራችሁ ከተጠቀማችሁበት የእውነት ነው የምላችሁ ለውጥ ታያላችሁ። ደግሞ እንደገና ወፍራም ስለሆነ ራሱ እንትኑን ይሄን ጫፉን ብትቀቡት ምንም ችግር የለውም። የቅባቱ ራሱ በጣም ወፍራም ነው እና በጣም ቆንጆ ነው። በጣም አሪፍ ነው። ሞክሩት እላችኋለሁኝ። እንደዚህ ቅብት ለውና ወይኔ ስትቀቡት እንደዚህ ማሳጅ ስታረጉት ምናምን ደስ ሲል በስማ አጠይቁኝ። እንደዚህ አድርጌ ቀባዋለሁኝ። በደንብ አድርጌ ሁሉንም ቀስ ብዬ በነገራችን ላይ ተቀብታችሁ በጣም ሳታበዙ ተቀብታችሁም እንደዚህ ፀጉራችሁን ወደ ኋላ ማስያዝ ትችላላችሁ። ግዴታ ግን መታጠብም አይጠበቅባችሁም። ለምን? ምንም አይነት ሽታ የለውም። ምንም አይነት እንትናችሁ ፀጉራችሁ ላይ የሚሆን ቆሻሻ ነገር ምናምን የለውም። ለምን? በደንብ ካጠለላችሁት በደንብ ሆኖ እንትኑ ካልወረደ ከታች ያለው ይሄ የሚዘቅጠው የእንትኑ የተምሩ የፈጨነው ተምር እንዲሁም ደግሞ ሽርክቱ ካልወረደ በደንብ አርጋችሁ ካጠለላችሁት እንደዚህ ራሱ ቅብት እያረጋችሁ ወደ ኋላ ከፈለጋችሁ አስይዛችሁ መዋል ትችላላችሁ። ከፈለጋችሁ ለ2 ለ3 ጎንጉና አድርጋችሁ እንደዚሁ ማስያዝ ትችላላችሁ። ምንም አይነት ሽታ ስለሌለው ከፈለጋችሁ ደግሞ ቅባቱ ላይ ማለት ነው ሌላ ተጨማሪ ቅባቶችን ቆንጆ ሽታ ያላቸው ቅባቶችን መጨመር ትችላላችሁ። እንደዚህ በጣም ወፍራም ስለሆነ እንደዚህ ጫፉን ራሱ በዚህ መልክ በደንብ አድርጋችሁ እንትን ማለት ትችላላችሁ። እኔ ትንሽ ስራ ስላለኝ በጣም ቸኩያለሁ። ቪዲዮውን እንትን እያልኩት ነው፣ ፈጠን እያደረኩት ነው ማለት ነው። ግን ቀስ ብላችሁ ተረጋግታችሁ እንደዚህ በደንብ አድርጋችሁ ለአንድ ቀን ብቻ ሳይሆን እየደጋገማችሁ ስታዩት ለፀጉራችሁ ላይ ለውጡን ታዩበታላችሁ ማለት ነው። ዝም ብላችሁ ሞክራችሁ ብቻ ትውት አታድርጉት፣ ግን ደጋግሙት። ያንኑ ነገር መልሳችሁ ደጋግማችሁ ስታረጉት ነው ለውጥ የምታገኙት ማለት ነው። በአንድ ጊዜ ለውጥ አታገኙ። የሆነ የፀጉራችሁ ራሱ ከለሩ በጣም ነው የሚቀየረው። በጣም ቆንጆ ነው የሚያደርገው። በጣም አሪፍ ነው። ቅርንፉድ ታውቃላችሁ፣ ለደም ዝውውር በጣም አሪፍ ነው እና ተጠቀሙ ትላችኋለሁ ውዶችዬ። በጣም ቆንጆ ነው። አሪፍ ለውጥ ታውበታላችሁ። ተጠቅማችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን እንዲሁም ደግሞ ነባር ቤተሰቦቼ ላይክ ሼር እያደረጋችሁ አበረታቱኝ። ቪዲዮ እንደምትወዱት ተስፋ አደርጋለሁኝ።
ለውጥ ካያችሁበት በዚህ እኔ በሄድኩበት ጥሪ ኪዳችሁ ለውጥ ካያችሁበት መታችሁ ኮሜንት አስቀምጡልኝ እላችኋለሁ። ወዳችኋለሁ። ለምታበረታቱኝ ከልብ ነው ማመሰግነው። ላይክ እያረጋችሁ ሼር እያረጋችሁ ሀሳብ አስተያየታችሁን ለምትሰጡኝ ለምሰራቸው ምግቦች ለነሱ ሀሳብ አስተያየታችሁን ለምትሰጡኝ አይዞሽ በርቺ ለምትሉኝ ጠንክሪ ለምትሉኝ ከልብ ነው ማመሰግነው። የዛሬው ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ባይ ባይ።